ሎሃና ሎሃና ንቂ ባክሽ፣ ሎሃና ንቂ ባክሽ። አድናን አረ ድረስልኝ። ሰላም ጤና ይስጥልኝ። ውድና የተከበራችሁ የዩና ሚዲያ ቤተሰቦች እንዴት ናችሁ? ሎሃና ድራማ ክፍል 39ን ይዤላችሁ መጥቻለሁ። እንግዲህ በክፍል 38 ሚራ ወንድሙን ገሎ ሲጨርስ ወደ እኔ ነው የሚመጣው፣ ስለዚህ ሳይደርስብኝ መውጣት አለብኝ ብላ ሻንጣዋን ይዛ እየወጣች ነበር። ሎሃና ደግሞ በር ላይ ቆማ አድናን እባክህ ለእኔ ስትል እንዳትገለው፣ ምንም እንዳታደርገው፣ በዚህ ሰውዬ አንተ ወንጀለኛ መሆን የለብም፣ አንተ እስር ቤቱ ነህ፣ እኔ ብቻዬን መሆን አልችልም፣ እባክህ ተው ልለምን፣ ተወደኝ የለ እባክህ ተው እያለች እየለመነችው ነበር። ሚራም እንግዲህ በር ወታ ሳትሄድ የተኩስ ድምፅ ስትሰማ ወይኔ ወይኔ ሮቤል ሞተ ማለት ነው ወይኔ ብላ ተመለሰች ማለት ነው። ተመልሳ እንግዲህ ሎሃናን በር ላይ እንደቆመች ነበር። ከሎሃና ጋር ጭቅጭቅ ጀመሩ። በአንቺ ነው፣ አንቺ ሳትመጭ እኮ ቤቱ በሰላም ነበር የሚኖረው፣ አንቺ ከመጣሽ ነው የሁሉ የሆነው፣ ይሄው የምትፈልግ የሆነልሽ፣ ወንድማማቾችን አጋደልሻቸው፣ ደስ ይበልሽ እያለች ሁለታቸው በክርክር ሳሉበት በድንገት በበሩ ስር ደም ወጣ ማለት ነው። ደሙ በመሬት ላይ ሲወጣ ሲያው ሎሃና አቅም አንሷት ራሷን ሳተች ማለት ነው። የዛኔ ሚራ እባክህ ድረስልኝ፣ አድናን ሎሃና ሞተችብኝ፣ አንቺ ሎሃና ንቂ ባክሽ፣ ሎሃና ንቂ ባክሽ እያለች ስትጮህ ነበረ። የዛኔ እንግዲህ አድናንም ደንግጦ በሩን ከፈተው። ሲያያት ሎሃና ወድቃለች። ሚራን ወደ ጎን ገፍትሮ ሎሃናን አቅፎ መኝታ ክፍሏ ከወሰደና ካረጋጋት በኋላ ተረጋጊ ሚራ፣ ሎሃና ምንም አልተፈጠረም፣ እባክሽ የኔ ውድ ተረጋጊ አላት። ምንድነው ያደረግከው? ገደልከው ወንድምህን? እኔ በዚህ ነገር እጅህ እንዳታስገባ ብያህል ነበር፣ እባክህን ተው ብያህል ነበር፣ ለምን አልሰማኝም? እያለች ተረጋጊ፣ ምንም አልተፈጠረም አላት። እሱም እንዴት ነው ተረጋጊ የምትለኝ? ደም እኮ አይቻለሁ አለችው። አዎ ደም አይተሻል፣ ስለዚህ ግን አልሞተም አላት። ምን ማለት ነው ደሙ እየፈሰሰ አልሞተም ማለት አለችው። እሱም እኮ ተረጋጊ ምልሽ እኮ ለዚህ ነው እኔ እንድፈራ ማለት በጣም እንደጨከንኩበት እንዳውቅ ነው እንጂ እኔ ይህን ቀድሞ የሞተ ሰው ገድዬማ ወህኒ ቤት አልወርድም በሱ ጥፋት። ስለዚህ ምንም አላደረኩትም ማለት እግሩ ላይ ነው ጫራ ያረኩት። ስለዚህ ተረጋጊ የኔ ፍቅር፣ አሁን አንቺ ብቻ እረፍት አድርጊ ተኝ ብሎ አስተኝቷት ሄደ ማለት ነው። ከዛ ሲወጣ እንግዲህ በምታዩት መልኩ ሚራ ደግሞ ሩጣ በሩን ሲከፍትላት ወደ ሮቤል ክፍል ነበር የገባችው። ሮቤልም እግሩ ተመቶ ደም እየፈሰሰው ነበርና አድኘኝ ሚራ አድኘኝ፣ የመጨረሻ ሰዓቴ ላይ ነኝ፣ ልሞት ነው አድኘኝ አላት። እሷም ይኸው መጨረሻ የሆነ እንውጣ ከዚህ እንሂድ እያልኩ ሎሃና ስትል በቃ በቃልን፣ አሁን በቃ አብቅቶልሃል፣ የመጨረሻው ነህ፣ ያውም ወንድምህ ምን ያህል ቢወድህ ነው ያልገደለህ፣ እኔ በቃ ሙታል ብዬ ነበር፣ እባክሽ ብዙ ከማውራትሽ በፊት ከወንድሜ በላይ እየገደልሽኝ ነው፣ ልታድኝኝ አትሞክሪም? እባክሽ ከዚህ አውጭኝ፣ እባክሽ አግዥኝ አላት። አይ እኔ ከዚህ የትም ይዤ አልሄድም ስትል እባክሽ ብሎ ለመናት። እሷም መጨረሻ በምታዩት መልኩ ይዛው ስትወጣ ሮቤልም ደግሞ ከሎሃና ሚራ ደግሞ ሮቤልን ይዛ ስትወጣ አድናም ከሎሃና ክፍል ሲወጣ ተገናኙ። የት አባሽ ልትሄጂ ነው? ተመለስ አለው። እሷም ምን ሆነሃል አድናን? ምን ሆነሃል? ደም እኮ እየፈሰሰው ነው፣ ሐኪም ቤት መሄድ አለበት አለችው። እሱም ለምን አይሞትም? ከፈለገ ይሙት፣ የትም አይሄድም፣ አርፈሽ ተቀመጭ አላት። እባክህ ይሞትብሃል። ምንድን ነው እንደዚህ ቅይር ያደረገህ? ለምንድን ነው እንደዚህ ከመቼ ወዲህ ነው የሰይጣን ባህሪ የተላበስከው? እኔ እንደዚህ እኮ ነው አይቼህ አላቅም አለችው። እሱም ሁለት ዕቃ ዕቃ የሚጫወቱ አሻንጉሊቶች በእኔ ላይ ከተጫወቱ በኋላ ይሆናል፣ እናንተ ናችሁ ይህን ባህሪ እንድይዝ ያደረጋችሁኝ። ስለዚህ ከቻልሽ እዚሁ አክመሽ አድኝ፣ አለበተቀረ ይሙት፣ የትም እንዳይወጣ፣ አንቺም እንዳትወጭ ብሎ አስፈራራል። እሷም ነው እንደዛ ከሆነ ለፖሊስ እደውላለሁኝ፣ ከዛ አንተም መልስህን አዘጋጅ አለችው። ጥሩ እንደዛ ከሆነ ከዛ በኋላ የሚከተልሽን አንቺ ማስቢና ደው ይፈለግሽበት አላት። እናም እሱም ይህን ማድረግ ማለት ይህ እንደሚመጣ ማወቅ ነበረበት ሎሃናን ለመድፈር ከማሰቡ በፊት። ይሄ የማይረባ ጨምላቃ ብሎ ፊቷ ሲላት ወይኔ ጉዴ፣ ወይኔ ይህንም ማውቋል እና እኔ እንዳዘዝኩት ሀሳቡን እኔ እንዳመጣሁ ቢያቅስ ምን ሊያደርገኝ ነው ብላ እሺ እና በቃ ሮቤል ና እሺ በቃ ቢያንስ ክፍሉ ለማስገባት አግዘኝ አለችው። እንዳወጣሽ አስገቢው፣ አይመለከተኝም አላት። እየታገለች እንደምንም አስገብታ በፋሻ አሰገችለት። አድናንም ተመልሶ ሎሃናን ሲያጽናና ቆይና በኋላም እንግዲህ ወደ ሮቤል ክፍል ተመልሶ ሂዶ ንገረኝ፣ አንተና እኔ ብዙ ያልጨረስነው ነገር አለ። የት ናት? ማ ሳራ የት ነች? መናገር አለብህ።
እቃቃኔ ላይ እየተጫወኩ መኖር አልችልም። በህይወት መቆየት የምትፈልግ ከሆነ ሳራ ያለችበትን ተናገር አለው። እሱም በጭራሽን ያላቅም ወንድሜ እባክህን ተወኝ፣ የጎዳኸኝ ከአቅሜ በላይ ሆኖብኛል። ከዚህ በላይ አትጉዳኝ፣ እባክህን አትግደለኝ አለው። እንዳልገልህ ከፈለግ ሳራ ያለችበትን ተናገር፣ ምክንያቱም የመጨረሻ ቀን እጇ ላይ ብራዝሌቱን አይቼዋለሁ፣ አንተ ደግሞ እሱን ይዘሃል፣ እንዴት አገኘው ብሎ ሲያስፈራራው እንግዲህ የመጨረሻ ማምለጫ ያደረገው ወደ ሚራ ማጣበቅ ነው። ይሄውም ሚራ መጨረሻ ሰዓት ላይ ልክ ነህ እጇ ላይ ነበረ ይሄ ነገር፣ ግን ሚራ የቤት እቃ ተሰብሮባት ስለነበረ የዛን ብር ለመክፈል የሚሆን ሳራ ስለሌላት ብራዝሌቱን ተቀብላ ሸኝታት ነው። ሚራ ነች የሰጠችኝ አለው። እናም እንግዲህ ሮቤል ማነው አድናን ደግሞ ይሄንን አምኗል። ወደ ሚራ ክፍል ሲሄድ ሉሃናና ሚራ ደግሞ ቆመው እየተከራከሩ እያወሩ ነበር። እንደውም ሉሃና በጥፊ መታታለች። አንቺ እዚህ ቤት ከመጣሽ በኋላ ነው ይሄ ሁሉ የተፈጠረው። አንቺ አሁንም ብትሄጂ ሰላም እንሆናለን፣ አንቺ ነሽ ለዚህ ሁሉ ተጠያቂዋ እያለች ነበረ። በመጨረሻም ግን በጥፊ መታቻት። ሳራን ሳላገኝ ከሁለታችሁም ህይወት አልወጣም፣ እህቴን ሳራ ያለችበትን ንገሩኝ፣ ስጡኝ እህቴንና ከዚህ ሄዳለ ስትል ሳራ 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 ስሟ ራሱ እንዴት እንዳስጠላኝ አናቅም፣ በቃ ስለ ሳራኛው ውጭልን ከዚህ ቤት ብላ ስትላት የዛኔ ነው እንግዲህ ሉሃና በጥፊ የመታቻት ማለት ነው። እናም እንግዲህ ከዚህ በኋላ ሁለተኛ እጅሽ እኔ ላይ ብታነሺ እኔ ጋር ተጠንቀቂ፣ ብዙ ነገሮች አሉሽ እያለኝ ሚራን በቻለችው መጠን ታስፈራራ ሞክራለች፣ ግን ከአቅሟ በላይ ነው። እናም እንግዲህ አድናን ሮቤል አንተና እኔ ያልጨረስንም ብሎ ወደ ሚራ ክፍል ገብቶ ሚራን ጥያቄ ጠየቃት። ይሄውም እንዴት ነው ሳራ ያለችበትን የምታውቂው? ማለትም አንቺ ነሽ ለመጨረሻ ጊዜ ብራዝሊቱን ከእጇ ቀምተሽ የሸኝሻት፣ ወዴት ነው የሸኝሻት? የት ነው ያረግሻት? ብሎ ሲላት ምንም ያወራው ነገር ምንም አልገባትም። ምክንያቱም ሮቤል እየዋሸ እንጂ ሚራ ምንም የምታውቀው ነገር የላትም። ይሄን ነገር ሳይማከሩ ነው እሱም የዋሸው። ስለዚህ በድንገት ስለጠየቃት እሷ ምንም መልስ ሳታዘጋጅ በጭራሽ ይሄን ነገር አላደረኩም፣ ስለምታወራው ነገር ምንም አላውቅም አለችው። አሀ ስለዚህ በድጋሚ እየዋሸኝ ነው ማለት ነው ብሎ ሂዶ እንግዲህ ሮቤልን በሚገባ ቅጣት እየቀጣው ነው እላችኋለሁ። በቁስሉ ላይ እስክርቢቶ አስገብቶ እውነቱን ካልነገርከኝ በቃ የመጨረሻችን ነው ብሎ እያስጨነቀው እያስፈራራው ብቻ አይደለም እያሰቃየው ጭምር ነው። ግን ከዛ መካከል ግን ሉሃና ገብታ ወንድምህ ምን ያህል እንደሚወድህ ብታይ እንጂ ሌላ ሰው ቢሆን በቀን ስንት ጊዜ ሲኦልን እያሳየ መልስህ ነበር። አየህ በጣም አዛኝ ስለሆነ እና የፍቅር ሰው ስለሆነ ወንድምህ ቢያንስ ራርቶልህ ነው እንደዚህ በጨለፍታ እንኳን ካርጎ ይተው፣ ሌላ ሰው ቢሆን ይገልህ ነበረ። በእርግጥ አንተ ቀድመህ የሞከነህ አለችው። እሷም ሉሃናዬ እኔ እኮ በጣም ነው የምወድሽ እያለ አሁንም ሊሟዘዝባት ሲል እኔማ ቀድሜ ውሸቶችን ባላቅ ኑሮ እስካሁን መጫወቻ ነበርኩ። አይገርምህም? በራሴ ጆሮ እኮ ነው በአንደበት ስትለፈልፍ የሰማው። አንተማ እኔን መጠቀሚያ ልታደርግ ነበር፣ ግን እኔ ቀድሜ አውቄባችኋለሁ። አንተ በጉልበት ለማድረግ የሞከርከውን ሁሉ ከወንድምህ ጋር በፍቅር እያደረግን ብዙ ልጆች ይኖሩናል። ስለዚህ በድጋሜ አጠገቤ ትደርስና ብላ ልኩን ነግረው አስጠንቅቀው ነበር የወጣቸው። የዛኔ እንግዲህ እሷ ከሮቤል ክፍል ስትወጣ አድናን ደግሞ ከሚራ ጋር አውርቶ ሲወጣ ተገናኙ። ወዴት ልትገባ ነው? እባክህ በዚህ ስሜቱ ነው እዚህ ሰይጣን ሆነ ልጅ ጋር ትግባ እባክህ የኔ ፍቅር ልለምን አለች። አንቺ ቀጥ ብለሽ መኝታ ክፍልሽ ሂጂ፣ እኔ ደግሞ ከሮቤል ጋር ያልጨረስኩት አለኝ እመጣለሁ አላ። ሌላ ጊዜ አድርገው፣ ዛሬ ግን አይሆንም ብላ ለመነችው። አይሆንም በዚህ ሁኔታ ካልሆነ ነገም ሌላ ውሸት ይደረድርልኛል። ስለዚህ ብዙ ነገሮች አሉ ያልጨረስኩት፣ ሂጂ ብሎ አስጠንቅቋት ሄደ። ሉሃናም እንግዲህ ወደ ሚራ ሂዳ ሚራ ባክሽ ነይ፣ አድናም በጣም ተናዷል፣ ምን እንደነገርሽው ባላውቅም ሊገለው ነው ሮቤል፣ ነይ ድረሽለት አለቻት። እሷም እኔ ምን እነግረዋለሁ? አንቺ ነሽ ለዚህ ሁሉ ተጠያቂዋ፣ ይሄው ልታጋዳያቸው ነው እያለች እንግዲህ ሚራ ወደ እሷ ጣቷን መጠቆሟን ይዛለች። ሉሃናም እኔ ጋር መከራከሩን ተይና ነይ አድኙ ልጁን እያልኩሽ ነው እያለች እየለመነቻት ነበር። በመጨረሻም እንግዲህ ሮቤል እውነቱን ለመናገር በጣም ከአቅሙ በላይ ስለሆነ፣ ምክንያቱም ገድያታለሁ ቢልም ያው ይገለዋል፣ ሌላ ምንም አማራጭ ስለሌለው እሪ እያለ ነበር። ግን አድናን የመጨረሻ ውሳኔ ወስኖ ወንድሙን አንቆ ሊገለው ነበር። በመጨረሻ ግን ሚራ ሂዳ ሳራ ያለችበትን አውቃለሁ የሚል ድምጽ በመጨረሻ አሰምታለች። እንግዲህ የእውነት ምን ሊፈጠር እንደሚችል ሁሌ የመጨረሻው ፓርት አጓጊ ነው። እንግዲህ ሚራም እንደገባች ትወጣዋለች። በእርግጥ ውሸታቸው አያልቅም። ሌላ አዲስ ታሪክ፣ አዲስ ድራማ ይዘው እንደሚመጡ እንጠብቃለን። ቀጣዩን አዲሱን ድራማ ደግሞ
አብረን የምናየው ይሆናል። ውድ የወይኗ ሚዲያ ቤተሰቦች እስካሁን ግን ከኔ ጋር ስለነበራችሁ፣ ስለተከታተላችሁኝ፣ ስላዳመጣችሁኝ አመሰግናችኋለሁ። ለቤቴ አዲስ የሆናችሁ ቤቴን ሰብስክራይብ በማድረግ ለቤቴ ደግሞ ነባር የሆናችሁ ቪዲዮ ላይክ፣ ሼር በማድረግ አበረታቱኝ። ሰላማችሁ ይብዛ።